ኧረ ችግር የለውም የኔ ፍቅር። ስራ ይዤ እኮ አላልቃልኝ ለዛ ነው የጠፋሁት። ታዲያ ለምን እኔ ላግዝሽም? አይ እንደዛማ አይሆንም። ዛሬ አንቺ የኔ እንግዳ ነሽ። ስለምን እንግድነት ነው የምታወሪው? እንደዚህማ ብለሽ እንዳሩቅ ሰው አታድርጊኝ። ወይ ይቅርታ ጓደኛዬ፣ እኔ እንደዛ ለማለት ፈልጌ አይደለም። ብዙ ቀራሽ እንዴ ታዲያ? አይ ጨርሻለሁ፣ ትንሽ ነው የቀረኝ። እንደዛ ከሆነ ጥሩ። በቃ የጀመርኳት ስላለች እሷን ጨራርሼ እመጣለሁ። ተጫውቱ እስከዛ። ቆንጆ ራት ነበር የበላሁት። በጣም አመሰግናለሁ። አዎ ልክ ነው። እጅሽ ይባረክ። አመሰግናለሁ የኔ ፍቅር። ከመጣው ቀን ጀምሮ በጣም እየተንከባከባችሁኝ ነው። አመሰግናለሁ። ምን እያልሽ ነው? ገና በእውነት ቀኑ ምስጋና መጣሽ? 2 ቀን እኮ በጣም ብዙ ነው። ኧረ ተይ፣ ትንሽ እንደምትቆይ ሰምቻለሁ። ስለዚህ በቃ እንደ ቤትሽ እዩ። የምን ምስጋና ነው? እንክብካቤያችሁ እኮ የሚታይ ነገር ነው። ዝም ብሎ ማለፍ ከብዶኝ ነው። አራት አካብጂ። ዋና የመጣሽበት ይሳካልሽ። አሚን። አመሰግናለሁ። በቃ አሁን ያበላንበትን ላጣጥ። ቆይ እኔም ላግዝሽ መጣሁ። አቤት። ወደ ስራ እየወጣ ነው? አዎ። አምሮ ባህል። አመሰግናለሁ። ምንም አይደል። ትላንት ለተፈጠረው ነገር በጣም ይቅርታ። ያለው ችግር የለውም። አውቃ አይደለም። አውቄ ባይሆንም የሚስቴን ጓደኛ በእንደዛ አይነት መንገድ መቅረብ አልነበረብኝ። እንዴ ብዙ አታካብዶ። ኖርማል እኮ ነው። ኖርማል እንኳን አይደለም። ለተፈጠረው ነገር በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አይኖርም። ደህና ዋይ። ፕሮሰሱ እንዴት እየሄደልሽ ነው? ጥሩ ነው። የተወሰነ ቀን ሳያቆየኝ አይቀርም። ይሁን እስኪያልቅልሽ እዚህ መቀመጥ ትችያለሽ። ምንም እንዳትሳቀቂ። እኔ እንደዚህ መች ቆያለሁ ብዬ አሰብኩ። ጣጣቸው ግን በጣም ብዙ ነው። አዎ በቀላሉ ለመጨረስ እኮ በጣም አስቸጋሪ ነው። ግን ይሁን አጋጣሚው በጣም ደስ ይላል። በስንት አመታችን ተገናኘን። እሱስ ልክ ነሽ። ቆይ ቡና ላፍላና እንጫወታለን። ጓደኛሽ እንዴት እየሆነላት ነው? እያለቀለት አይመስለኝም። የሚቀረት ነገር አለ። እና እስክትጨርስ እዚህ ነው የምትቆየው? አዎ። ምን ነው? ምንም ለማወቅ ነው። ትቆያለች፣ ያው ከዚህ ሀገር እስክትሄድ ድረስ። ጥሩ ነው። ምን ነው ቃል ችግር አለ እንዴ? ኧረ የለም፣ እንዲሁ ብቻዬን ሲደብረኝ ከእናንተ ጋር ላውራ ብዬ መጣሁ። ጥሩ አደረግሽ። እንኳን መጣሽ። ቤትሽ ብቻሽን አይደለም እንደምታድሪው? ብቻዬን ነው። ያው ቀን ስለተኛ ይሁን እንቅልፍ እምቢ አለኝ። አይዞሽ፣ እዚህ እስከፈለግሽው ሰዓት መቆየት ትችያለሽ። እኛም ስላልተኛ። አመሰግናለሁ ጓደኛዬ። ይቅርታ ሜሉ፣ እንግዳ ክፍል ሄዳችሁ መጫወት ትችላላችሁ? በጠዋት መነሳት ስላለብኝ አሁን መተኛት አለብኝ። በጣም ይቅርታ አቤል። እኔ ነኝ አይደል በእንቅልፍ ሰዓት መጥቼ የረብሽኳችሁ? አረ እንደዛ አይደለም። ጠዋት በጊዜ ስራ መግባት ስላለበት ለዛ ነው። ልክ ነው። ይቅርታ ግን ጫወታችሁን ማቋረጥ እንዳሆነብኝ። አረ ችግር የለውም። ሌላ ቀን እንቀጥላለን። በቃ ደህና ደሩ። ምን ነው ቃል? ምን ሆነሽ ነው? ክፍሌ ውስጥ አይጥ አለ። እኔ ደግሞ በጣም ነው አይጥ የምፈራው። ምንም አታረግሽም፣ ዝም ብለሽ ነው ፈራሽው። አይ እኔ አይጥ በጣም ነው የምፈራው። አይዞሽ በቃ አቤል ሂድና አይጡን ግደልለትና ሰላሙን አግኝተህ ተኛ። እንደዛ ይሻላል።
አዎ ካልሞተች እንቅልፍ አይወስደኝም። እሺ በቃ ግን እርግጠኛ ነሽ አይጥ አይተሻል? ኧረ አዎ እርግጠኛ ነኝ አይጥ ናት። እውነቷን ነው። አንድ አይጥ ስታስቸግረኝ ነበር። እሺ በቃ የታለ የቱ ጋር ነው አየሽው? ምንም አይጥ አላየሁም እባክህ። ማለት አንተና እኔ ብቻችንን ጊዜ እንድናገኝ ነው ያደረኩት እባክህ። አንቺ ያምሻል እንዴ? አዎ ባንተ ፍቅር ተመኛለሁ። በጣም አዝናለሁ። እሺ እኔ ደግሞ እውነት መስሎ መምጣቴ። እኔ እዚህ ብቻዬን ስተኛ አላሳዝንም? እና እኔ ምን ላድርግ? አብረን እንተኛ። አንቺ ጤነኛ አይደለሽም እንዴ? ወደዛ ዞር በይ እባክሽ። ማን እንደሆንኩ አልገባህም ማለት ነው። የምፈልገውን ካላገኘው እንቅልፍ የማይወስደኝ ሴት መሆኑን አሳየዋለሁ። ምን አይነት ጤና የሌላት ሴት ናት? አገኛት? ማንን? አይጧን ነው? አረ ምንም አይጥ የሚባል ነገር የለም። ማለትማ እኔ አይጥ የሚባል ነገር አላገኘም። ዝም ብላ ነው። ታዲያ ምንድነው ያበሳጨ? ጓደኛሽ ግን ጤነኛ ናት? ምን ነው? ምንም በሌለበት እንደዛ መሆኗ። አይታ ሊሆን ይችላል እኮ። ምናልባት አንተ እስክትሄድ ወጣ ይሆናል። ቢሆንም ለአይጥ እንደዚህ መሆን አያስፈልግም። ቆይ አንተን ያናደደ ምንድነው? እንዴት ነው ማልናደደው? ከእንቅልፍ የነቃሁት እኮ በዛው ምክንያት ነው። በቃ አትበሳጭተኛ። አንዴ ከነቃሁ መተኛት ይከብደኛል። አውቃለሁ፣ ግን ተረጋግተን ለመተኛት ሞክር በቃ። ማይ ጨርሻለሁ፣ እየጠበቅኩሽ ነው። ትቆያለች እንዴ ማሂ? እንዴ ቃል አንቺም ትወጫለሽ እንዴ ዛሬ? አዎ አንድ መጨረስ ያለብኝ ጉዳይ አለ። እንደዛ ከሆነ ሂዱ በቃ እናንተ። እኔ ትንሽ ስለሚቀረኝ እንዳላስቆያችሁ። አረ እንጠብቅሻለን፣ ቶሎ ውጪ። ገና ነኝ እኔ ፍቅር። እናንተ ብትሄዱ ነው የሚሻለው። በዛውም ከተማውን ታሳየኛለህ። እንደዛ ይሻላል። አዎ ሂዱ በቃ እናንተ። የኔ ፍቅር ዛሬ ስራ አትገባም እንዴ? ረፈደኩ። አዎ አልገባም፣ ዛሬ እረፍት ነኝ። እንደዛ ከሆነ በቃ እረፍት አድርግ። እኔ ወጥቻለሁ። እሺ ደህና ዋይ። እሺ ደህና ዋል። መቼም ከስራ የቀረው ከኔ ጋር ጊዜ ለማሳለፍ እንደሆነ ይገባኛል። አንቺ ያመሻል እንዴ? ምንድን ነው የምታወሪው? እንደተረዳውክ እኮ እየነገርኩ ነው። በጣም ተሳስተሻል። ስራ ስለሌለም ለማረፍ ነው የቀረሁት። እንዴ ምን እያረግሽ ነው? በፍጹም እንደዚህ አይሆንም።
ሆኗል እኮ ምንድነው አይሆንም የምትለው? አንቺ ቆይ አላማሽ ምንድነው? ትዳሬን ለመረበሽ ነው እንዴ የመጣሽው? አንተ ነህ ትዳርክ እንዲበጠበጥ እያደረክ ያለው እንጂ እኔ አይደለሁም። እንዴት እንደዚህ ሀገር እያዘልኝ እያልክ እየጮክ ነዋ። መጮህ እኮ ሲያንሰኝ ነው። እንግዲህ ምርጫው ያንተ ነው። መጮህ ፈልጋለሁ ካልክ ጮህ። ምን አይነት አይናወጣ ሴት ናት? አሁን ይሄ የማይረባ ወሬሽን ትተሽ ከመኝታ ቤቴ ውጭልኝ። እኔ ተመችቶኛል። ውጭልኝ አልኩሽ እኮ። ምንድነው ያደረኩት? ቆይ እንደፈለገችው ሆነላት ማለት ነው? አሁን ማለት ይሄን ነገር ብታውቅስ? መሳሳት አልነበረብኝም። ትልቅ ስህተት ነው የሰራሁት። ወይኔ እንዴ ምን ነው ፍቅር? አሞኑ እንዴትኛው? አይ ደህና ነኝ። እዚህ መሆን ፈልጌ ነው። ምን ነው በደህና? ደህና ነኝ። ውሎ እንዴት ነበር? ጥሩ ነው። አንተ ግን ጥሩ ውሎ ይዋልክ አትመስልም አይደል? አዎ። እንዴ ፊት እኮ በደንብ ነው የሚያስታውቀው። አይ እንዲሁ እንዴ ማዲ ከተሻለ እንዴ? አዎ። አቤል ዛሬ በጣም ደብሮታል። ነቃ እንዴ ትኩስ ነገር አምጥቼለት ነው። ውይ አስቸገርንሽ አይደል? እንዴ ምን ማለትሽ ነው? ኧረ ምንም አልተቸገርኩም። አመሰግናለሁ ጓደኛዬ። አቤልዬ ሳይቀዘቅዝብ ጠጣሽ? እሺ አመሰግናለሁ። ምንድነው? ስሚ አንቺ ሰይጣን፣ የፈለግሽውን ነገር አድርገሻል። ይሄንን ነገር ማለት ከመስማቱ በፊት ቀጥ ብለሽ ወደ መጣሽበት ተመለሽ። እንደዛ ማድረግ አልችልም። ለምን? ምን ይሰማሃል? ምንም አይሰማኝም። አትጃጃል። ተረጋግተህ ለማዳመጥ ሞክር። ምን ልትይኝ የሞከርሽ ነው? አርግዣለሁ። ባክሽ አትቀልጂ። በአንድ ቀን ነው አርግዣለሁ የምትይኝ? አብረን የተኛ ነው እኮ ያለ ምንም ጥንቃቄ ነው። በዛ ላይ ደግሞ ሁሉን ነገር አስቤበት ስለሆነ እርግዝና የሚፈጠርበትን ጊዜ ጠብቄ ነው ያደረኩት። ምን አይነት የተረገምሽ ሴት ነሽ? ቆይ የልጅ አባት ላደርግ ስለሆነ ብትንከባከበኝ ነው የሚሻለው። ይሄማ የማይሆን ነገር ነው። አላምንሽም።